የቲና ውርደት እንደቀጠለ ነው። አቧባ እንግዲህ ቲናን እያዋረዳትና ጉዷን እየዘከዘከው ይገኛል። አሁን ላይ ቲና ምን ማድረግ እንዳለባት አታውቅም። አባባ ዶክተሩን በማንጣት ዶክተሩም ደግሞ ስራችንን አንቋሻለይ በማለትም አሳሳቢና ትልቅ ውሳኔ ወሰኑ። ከአባባ ጋር በመመካከር አባባ በእርግጥ እስር ቤት እንድትገባ አልፈልግም፣ እኔ ራሴ እንድበቀላት ነው የምፈልገው። እበቀላታለሁ ስልህ አሁንም መጥፎ ነገር ስትጠነስስ በሴራዋን አገሽፍባታለሁ እያልኩህ ነው ሲለውም፣ ዶክተሩም አይ ይሄ በጣም አጸያፊና እኛን የሚያስጠይቅ ስራችንን የሚያረክስ እንዲሁም ደግሞ እኛን የሚያንቋሽሽና እኛን ከስራችን የሚያስወግድ እንጀራችንን ገመድ የሚበጥስ ነው። አንድ ዶክተር ይህን ያክል የሚዋሽሸው መስተናገድ የለበትም በማለትም ለፖሊስ አሳልፈው ሰጧት። ቲና አሁን የመጨረሻዋ እንደሆነና አከርካሪዋ ተሰብሮ ቁጭ እንዳለችም ምንም ጥርጥር የለውም። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርቲ ይዘን መጥተናል። እንግዲህ በሚገርም ሁኔታ አሁን ላይ ትሁት ከካሊብ ጋር ደውላ ተመስገን ቤት እንደመጣ ነገረችው። ካሊብም እየሮጠ ሲመጣ ተመስገን እንግዲህ ከቤት ወጥቶ ሂዷል። ከቲና ጋር ያለው ነገር የቲና ሴራ ሁሉም ሰው አቁባት ከሸፈ። አባባ ሁሉንም ነገር ቲና ትሁቴ ብታቅም ግን ደግሞ እያስመሰለች ከመኝታዋ ተነስታ ከትሁቴ ፊት ስትቀር ትሁቴ ደግሞ ይህ ሁሉ ማስመሰል ነው አለቻት። ማን እንደሆንኩ አሳይቻለሁ፣ አርፈሽ ተቀመጪ፣ ማስመሰሌን ለሌሎቹ ብትነግሪ የመጨረሻሽ ነው የሚሆነው፣ እህትሽን ከነ ልጇ በደም እለውሳቸዋለሁ ብላም አስፈራራቻት። ነገር ግን እሷ እገልሻለሁ እያለቻት ባለችበት ሰዓት እንግዲህ አጅሬው አባባ በሩን ሲቆረቁር ምንም እንዳልተፈጠረ አድርገው ቲናና ትሁት ወጥተው ሳሎን ተቀመጡ። የመጣው ዶክተር እንግዲህ አባባ የእሷን እውነታ ማወቅ ስለፈለገ ዶክተሩን አምጥቶ የቲናን ውርደት አከናነባት። ዶክተሩ ራሱ በጣም ተጠየፋት። እንደዚህ አይነት አስቀያሚ ባለጌ ስራ በፍጹም የማስተናገር ሰው አይደለሁም። ይህንን ደግሞ ለህግ አካል መስጠት አለብኝ እንጂ ዝም ብዬ የምተው ሰው አይደለሁም። ስለዚህ ይህች አጭበርባሪ ሌባና ስራችንን የምታቋሸሽ እንዲሁም ደግሞ የዶክተሮችን ሙያ በጣም የምታረክስና እንደ ሀገር እንደ ሰው እንደ ህዝብ ተዋርደናል በማለትም እንግዲህ እሷን ወደማይቀረው እስር ቤት አሰናብተዋታል ማለት ነው። አሁን ተመስገን ብቻ ነው የቀረው። ተመስገን እንግዲህ አሁን እያደረገ ያለው ነገር በጣም አሳሳቢና ከባድ ነገር ነው። በተለይ ኢደን ላይ ያለው ኢደንን እኔ የምፈልገውን ነገር አደርጋታለሁ አንቺ አታስቢ ብሏትም ነበረ። ግን ደግሞ ምን ማድረግ እንደምትችል አታውቅም። ኢደን በእርግጥ በጣም አስተዋይና ጎበዝ ሴት ናት። የቲናን መታመም በፍጹም አላመነችበትም ነበር እና እያንዳንዱ ለአባባ ይች ልጅ እያስመሰለች ነው ስትላቸውም በፍጹም ክፉ ልትሆን ናት፣ መጥፎ ነገር ታደርጋለች፣ ግን ደግሞ በጭራሽ እንደዛ አይነት ነገር አታደርግም ብሎ አባባ ተከራከረላት። ነገር ግን አሁን ተመስገን ዘው ብሎ መጥቶ እቴና ጋር በመግባቱ ትሁቴ ደውላ ስትናገርም አዎ ስለዚህ ቲናና እሱ በአንድ የሚገናኙበት ነገር አለ ማለት ነው። ኢደን እውነቷን ነው አለ አባባ። እንግዲህ ትሁቴ ለኢደን የተፈጠረውን ነገር አንቺ ትክክል ነበርሽ፣ እኛንን ያላመንሽ፣ እኛንን ችግር ያለብን፣ ቲና እኮ እያስመሰለች ነው ብላ ስትነግራት ኢደን የመጨረሻ ደስም አላት። እኔ እኮ በፊት ተናግሬ ነበረ፣ ግን የሚሰማኝ አጣሁኝ፣ በገዛ እጃችን እያበላን እንድንሞት ነበር ስትላትም አዎ በእርግጥ አለች። ትናንት እንደነገርኩሽ እዩልሽ ትሁቴ ልንገርሽ ብዬሽ ነበር አልሰማሽኝም። አባባንም ካሊብንም ሁላቸውንም እንድትጎዳ አትፈቅጅም። ለምሳሌ አባባ ብትጎዳው እዚህ የእሷን ሴራ የእሷን እንትን ካላወጣሽ ብዬሽ ነበር። አየሽ እሷ እያስመሰለች እንጂ ምንም ሆነ አይደለም። ምክንያቱም
ብዙ ነገር አይቼባታለሁ። የሚረዳኝ ስላጣሁ ነበረ። አሁን እውነታውን ለነ ካሌብ እንንገራቸው ለነ አባባ ስትልም ትሁት በፍጹም ሂዱ እንደዛ አይሆንም አለቻት። ለምን ትሁቴ? ምን ተፈጠረ? ምን ነሻል? ታውቂያለሽ ይቺ ሴትዮ ዝም ብትያት አባባን ለመጉዳት ካሌብን የራሷ ለማድረግ ካሌብ እውነታውን ካላወቀ በዚህ ሰዓት ፍች አይጠይቃትም። ምክንያቱም ፍቹን ለማራዘም እና እዛ ቤት ለመቆየት ብላ ነው ይህን እያደረገች ያለችው። ስለዚህ አንቺ ደግሞ መረዳትና መረጋጋት አለብሽ፣ ግድ ነው አለቻት። እንዴ አዎ፣ ግን ደግሞ እህቴን ታጎዳብኛለች ማለት በእንዴት አጌታት? እንዴት እንዳገኘቻት አላቅም፣ ምን ልታደርግ እንደፈለገች አላቅም። ግን ደግሞ እህቴንና ልጇን እንደምትገልብ ይነግራኛለች ስትል አአ ይሄማ የሆነ ነገር አለ፣ በጣም የሆነ ነገር። ስለዚህ አለቻት። አላውቅም ትሁቴ አላውቅም። ሂዱ አንቺ አትጨናነቂ፣ ሁሉም ነገር ለበጎ ነው አለች። አባባ እንግዲህ እየሮጠ ሲመጣ ትሁቴ በጣም ታናዳለች። ቲናና ትሁት ቁጭ ብለዋል ሳሎን። እንዴት ዋላችሁ ብሎ ሲገባ አባባ ደህና ዋልክ አለችው። እሺ ምን ሆነሻል ልጄ? ትሁቴ የተናደድሽ ትመስያለሽ አላት። ኧረ አልተናደድኩም አባቴ አለች። ከዚህ በላይ ስሜትሽ በጣም ጥሩ አይደለም፣ እየተናደድሽ ነው የምትመስዪው፣ ችግር አለ ሲላትም አባባ ምንም ችግር የለ አልተናደድኩኝም መስሎ ነው አለችና እንግዲህ ጥላው ሄደች። አባባ ለቲና አንድ መልእክት አስተላለፈ። እዩልሽ ቲና፣ በዚህ ልክ ራስሽ ላይ ይህን ያክል ጉዳት ታደርሻለሽ ማለት ትፈርጃለሽ ብዬ አልጠብቅም። ግን ደግሞ የሚባለው ነገር ውሸት ሆኖ ካገኘሁት የተመኘሽውን ሰጥቼ ሰባብሬ ነው ማስቀምጥሽ፣ በአሁኑ አልምረሽም አላት። ከዛም ጸጥ አለች። ቀጠለና ለማንኛውም እውነቱ ዛሬ ይታወቃል ማታ አላት። አልገባኝም። ምን አስቦ ነው እውነቱ ነገ ይታወቃል የሚለኝ? ካሜራውና አቋርጨዋለሁ። ምን አስቦ ነው ይሄ ሽማግሌ እያለ ብቻዋን ማውራት ጀመረች። አባባ ትሁቴ ጋር ሄደ ክችን። ትሁቴ በጣም ተናዳ ነበረ። ትሁቴ ምን ሆነሻል? የተፈጠረ ነገር አለ እንዴ? ችግር አለ እንዴ? ምንድን ነው የሆንሽው ብሎ ሲጠይቃትም ልትናገር ፈቃደኛ አይደለችም። ልጄ የሆንሽውን ነገር ንገሪኝ፣ ተኛ ምንም የሚደበቅ ነገር የለም ሲላትም አይ አባባ ምንም፣ እንግዳውስ ከጎንሽ እንዳለን አስቢን፣ ለማንኛውም ተረጋጊ፣ ደህና አይደለሽም፣ ግን ደግሞ ሁሉንም ጊዜ ይፈታዋል አላት። አሁን አባባን አስፈቅዳ ኢደን ጋር ሄደች ትሁቴ። አባባ ትንሽ ንፋስ ተቀብዬ ልምጣ አለችው። በዚህ ሰዓት አልቆይም። እሺ እንዳትቆይ፣ ርቀሽ እንዳትሄጂ። ግን እኮ ካሊብ ጋር ብትሄዱ ጥሩ ነበር። አይ ብቻዬን ነው የምፈልገው፣ ለሁሉም ነገር አለ አይደለ መንቀሳቀሱ ሳይሻል አይቀርም አለችው። ከራሴም ጋር ላውራ። ደግሞ ከራስ ጋር ይወራል እንዴ? ለራሳችን ጊዜ ስላልሰጠ ነው እንጂ በጣም ይወራል አባባ አለችው። ከዛ እሱም እሺ በቃ ሂጂ አላት። ኢዱ ጋር ነበር የሄደችው። ለኢደን እውነታውን ስትነግራት እንግዲህ በጣም ገረማትም ተረጋጊም አለቻት። ተመስገን እንግዲህ ቲና በፖሊስ ቁጥጥር ስር ዋለች ሲባል የመጨረሻ ተናደደ። ይችማ ትረባ የሆነች ድንብጭ ነገር እሷ ናት በቃ ነገሮችን እያበላሸችብኝ ያለችው። ምን ትመስላለች ማትረባ። እንደሚረባ ሰው ደግሞ ትታገላለች። ያም አለ ይሄንም ችግሬ ከትሁት ጋር ነው። እንኳን ቲና ለምን የቤቱ ሰው ጥርግ ብሎ አይሄድም በማለትም ራሱን አጽናናት። ትሁትን ግን ዛሬ ሂድልኝ ከቤቴ ውጣልኝ ስትለው እውጣልሻለሁ እሄዳለሁ፣ ግን ደግሞ በአሁኑ ድጋሜ ስመጣ ባዶ እጄን አልሄድም፣ አንቺን ይዤ ነው የሚሄደው አላት። ከዛም ቢላዋና ይዛ አወጣች። እንዳትቀርበኝ እገላለሁ አለችው። የትሁትን የድብቅ ሚስጥሯን ለማውጣት እየተዘጋጀ እንዳለ እንዲሁም ደግሞ ያንን ሚስጥሯን ካወቁ አንድ ቀንም እንደማያሳድሯት እየነገራት ነበረ። ስለዚህ ከኔ ጋር ለመሆን ተስማምተሻል ማለት ነው። ይህንን አውጥተሽ ካልነገርሻቸው፣ እውነታውን ካልነገርሻቸው ከኔ ጋር መሆንን መርጠሻል ማለት ነው። ምክንያቱም እውነታውን ታወቁ አንድ ቀን አያሳድሩሽም። ስለዚህ
እያለ በሀሳቤ ተስማምተሻል፣ ስለዚህ መጥቼ በቅርቡ ወደ ሀገራችን እንሄዳለን እያላት ነበረ። እሷም ግን ውጣልኝ፣ አልፈልግህም፣ በጣም ነው ምጠላ፣ እገላለሁ ብትለውም እሱ ግን በፍጹም ሊረዳ አልቻለም። እንደምትወደው እሷ ወደደች አልወደደች ጉዳይ አይደለም፣ እኔ ራሴ ማድረግ ያለብኝን ነገር አደርጋለሁ ብሎ ነው የሚያምነው። ግን ደግሞ ምንም ቢሆን ራሱ የሚያደርገው ነገር ቢኖርም በፍጹም ደግሞ ትሁቴ ከእሱ ጋር ከምኖር ብሞት ይመርጣለሁ ብላ ለኢደን ተናግራለች። ኢደንን እየተከታተላት ይገኛል። ትልቋ ጠላቴ ኢደን ናት ብሎ ያስባል። ትሁቴን ከኔ የነጠለችኝ እሷ ናት። ትሁትና እኔ አንድ ጋር እንዳንሆን ካሌብና እሷ ትሁቴ አንድ ጋር እንዲሆኑ እያቃጠረች ያለችው እሷ ስለሆነች ዋጋዋን እሰጣለሁ የሚል ሀሳብ አለሁ። ነገር ግን ደግሞ ዋጋዋን የሚሰጣት ምንም በማታውቀው በእርግጥ ትሁቴና እንዲሁም ደግሞ ካሌብ አንድ ጋር ቢሆኑ ትመርጣለች። ጥረቷም እንደዛ ነው። ቲና ደግሞ እስከ መጨረሻው ከህይወታቸው እንድትወጣ ብትፈልግም ግን አሁን ላይ እሱ ከትሁቴ ይበልጥ ኢደንን እየተከታተላት ይገኛል። ኢደንን አገተ ማለት ትሁቴን አገኛት ማለት ነው። የትሁቴ ደካማ ጎን እነ ካሌብና እነ አባባ መሆናቸውን በደንብ ጠንቅቆ አውቋል። አሁን ላይ በእነሱ እያስፈራራት ኢደን ትሁቴ ደግሞ እነሱ አንድ ነገር ከሚሆኑብኝ እኔ ብሞት ይሻለኛል ብላ ትመርጣለች። አሁን ቲና የመጣችበት በእህቷ ነው። የቲናን ጉድ እንግዲህ ዶክተሩ ስላወጣው እንዲሁም ደግሞ በጣም አጸያፊ ስራ ነው እየሰራች ያለችው። የእኛ ስራ ለአስመሳዮች የሚነግዱበት ሳይሆን ለእውነተኛ ህዝቦች ታካሚ ዶክተር ማለት ሚስጥረኛ የታካሚዎቹን ሚስጥር የሚጠብቅ እንጂ እንደዚህ መጫወቻ አይደለም በማለት ዶክተሩን በጣም ስለተናደደ በቲና ላይ እርምጃ ወሰዱ። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ